ሰላም ውድ የኮከብ ቲዩብ ቻናል ቤተሰብ ቻናላችሁ ኮከብ ቲዩብ የአማርኛ እና የኦሮምኛ ፊደላት ክፍል 4ን አዘጋጅተናል። ሰብስክራይብ፣ ሼር፣ ላይክ በማድረግ ከዚህም በፊት ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንላለን። ዛሬ የምንጀምረው ያው ከአማርኛ ፊደል ከአ ባለፈው ኛ ላይ ነበር። ክፍል 3 ላይ ባለፈው ኘን አይተናል። ዛሬ ደግሞ ከአ ጀምረን እስከ ገ ባለው ነው የምናየው። ለምሳሌ የአማርኛና የኦሮምኛ ፊደላት ክፍል 4ን አንድ ላይ ነው የያዝነው። እሺ ለምሳሌ እዚህ ጋር አ፣ እዚህ ጋር ሀ ሳይሆን አ ነው የምንለው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እዚህ ጋር መጀመሪያ ላይ ያለው የአማርኛ ፊደል ነው። አ ስንል ኦሮምኛ ላይም አ ነው የምንለው። ኡ ስንል ኡ፣ ኢ ስንል ኢ፣ አ ስንል አ፣ ኤ ስንል ኤ፣ እ ስንል እዚህ ጋር ኦሮምኛ ላይ ምንም የለችም። እዚህ ጋር ባዶ ናት። ስለዚህ እቺን ዝም ብለን እናልፋለን። ኦ ኦሮምኛ ኦ እንደዚህ ነው። አሁን እስኪ እንድገመው። አ ኡ ኢ አ ኤ ኦ። እዚህ ጋር የኦሮምኛ ፊደል ላይ ለምሳሌ ሲሆን እዚህ ጋር ሁለት የሚሆንበት አለ። አብዛኛው ቦታ አልፎ ደግሞ አንዳንድ ይሆናሉ። ግን ደግሞ እንግሊዘኛ ላይ ደግሞ ሁሉም ቦታ አንዳንድ ነው የሚሆነው። እንግሊዘኛ ሲሆን ማለት ነው። እዚህ ጋር አንድ ቦታ ይጣብቃል ወይ ደግሞ ሲረዝም፣ ቃላት ሲረዝም እና ሲያጥር፣ ረጅም ቃላትና አጫጭር ቃላት ስንል ለምሳሌ እዚህ ጋር ይረዝማል። አ ስንል ምንድነው? እዚህ ጋር ይረዝማል። ኤ ምንድነው? እዚህ ጋር ኦሮምኛ ላይ ይረዝማል። ስንል ግን እዚህ ጋር ምንም የለም። ስንል ምንም የለም። ኦ ስንል እዚህ ጋር ምንድነው? አንድ ነው የሆነው። ኦ። ካ እዚህ ጋር ምንድነው? ካ ስንል ምንድነው? ካ ነው ምንድነው? ኦሮምኛ ካ። ኩ ኪ ካ ኬ ክ ኮ። እዚህ ጋር ሁለት ቦታ ነው። ካ ስንል እዚህ ጋር ምን ይላል? ካ ረዘመ። እዚህ ጋር ካ ስንል ምንድነው? ይረዝማል። ካ ኬ ምን ይላል? ይረዝማል። ከ ኩ ኪ ካ ኬ ክ ኮ። እዚያ ደግሞ ኳ የዚህኛዋ ምንድን ናት? እችኛዋ ኳ ስንል ምንድን ናት? ኳ ኩ ኪ ኳ ኬ ክ ኮ። እሺ የአማርኛ እና የኦሮምኛ ፊደላት ክፍል 4 እሺ አንዴ እንድገመው። በአጠቃላይ አ ኡ ኢ አ ኤ እ ኦ። እዚህ ጋር ስንል ምንም የለም። ካ ኩ ኪ ካ ኬ ክ ኮ
ኮ ኳ ኳ ኩ ኩ ኪ ኪ ካ ካ ኬ ኬ ክ ክ ኮ ኮ። እሺ እንቀጥላለን። አዳምጡ። አዲስ የሆናችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆን ይቻላል። እሺ እዚህ ጋር ደግሞ የምናየው ከወንና ዘን የአማርኛ እና የኦሮምኛ ፊደላት ክፍል 4 ነው የምናየው። እዚህ ጋር የምናየው ወ ዘርና ዠን ወ ዋ ው ው ዊ ዊ ዋ ዋ ዌ ዌ ው ው ወ ወ። እሺ አንዴ እንድገመው። ወ ዋ ው ው ዊ ዊ ዋ ዋ ዌ ዌ ው ው ወ ወ። ዘ ዘ ዛ ዘ ዛ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። እሺ ዘ ዛ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። ዠ እንጀምር። ዠ ዣ ዡ ዡ ዢ ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ። እሺ ዣ ዣ ዡ ዡ ዢ ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ። እሺ አንዴ በአጠቃላይ እንበለው። ወ ዋ ው ው ዊ ዊ ዋ ዋ ዌ ዌ ዊ ዌ ው ው ወ ወ ዠ ዘ ዘ ዛ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። ዠ እንቀጥል። ዠ ዣ ዠ ዣ ዡ ዡ ዡ ዡ ዢ ዢ ዣ ዣ ዣ ዣ ዤ ዤ ዥ ዥ ዦ ዦ። አሁን እዚህ ጋር ዋ ስንል ምንድነው? እዚህ ጋር ምን ይላል? ዋ ስንል ወ ው ዊ ዋ ስንል ምን ይላል? እዚህ ጋር ይረዝማል። ዌ ዌ ይረዝማል። ው ወ ዘ ዙ ዚ ዛ እዚህ ጋር ምን ይረዝማል? ዜ እዚህ ጋር ምን ይረዝማል? ዝ ዞ ዠ ዡ ዢ ዣ
ስንምን እዚህ ጋር ይረዝማል። ዤ ዤ ዥ ዦ። እሺ እንቀጥላለን። ከኛ ጋር የሆኑ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ማድረግ እንዳትረሱ። እሺ ቀጥለናል። እዚህ ጋር የአማርኛ እና የኦሮምኛ ፊደላት ክፍል 4 ነው የምናየው። ደን፣ ጀን እና ገን ነው የምናየው። ክፍል 4 ላይ ከአ አንስተን እስከ ገ ያለውን ነው የምናየው። ክፍል 5 ላይ ደግሞ እስከ መጨረሻ ያለውን እናያለን። እሺ ደ፣ ዳ፣ ዱ፣ ዱ፣ ዲ፣ ዲ፣ ዳ፣ ዳ፣ ዴ፣ ዴ፣ ድ፣ ድ፣ ዶ፣ ዶ። እሺ ደ፣ ደ፣ ዱ፣ ዱ፣ ዲ፣ ዲ፣ ዳ፣ ዳ። እዚህ ጋር ምንድነው ይረዝማል። ዳ እዚህ ጋር ይረዝማል። ዳ ሁለት ይሆናል። ዴ ዴ ሁለት ይሆናል። ድ ድ ዶ ዶ ዶ። ጀ ጃ ጀ ጃ ጁ ጁ ጂ ጂ ጃ ጃ ጃ። እዚህ ጋር ምናምን ይረዝማል። እዚህ ጋር ጃ ጄ ጄ ሚላል ይረዝማል። ጄ ጅ ጅ ጆ ጆ። እሺ አንዴ እንድገም። ጀ ጃ ጃ ጁ ጁ ጂ ጂ ጃ ሚላ እዚህ ጋር ይረዝማል። ጃ ጄ ጄ ይረዝማል። ጅ ጅ ጆ ጆ። ቀጥሎ ገን ነው የምናየው። ገ ገ ጋ ጉ ጉ ጊ ጊ ጋ ጋ ጋ። እዚህ ጋር ሚላ ይረዝማል። ጋ ጌ ጌ ጌ ግ ግ ጎ ጎ ጎ። እሺ ገ ገ ጋ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ። እሺ አንዴ የአማርኛና የኦሮምኛ ፊደላት ክፍል 4ን እሺ የመጨረሻ አንዴ እንድገም። ደ ዳ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ። ጥሎ ጀ ጀ ጃ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ። ገ ጋ ገ ጋ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ።
የአማርኛና የኦሮምኛ ፊደላት ክፍል 4 ባለፈው ክፍል 3ን ኛሌ አቁመን ነበረ። ዛሬ ደግሞ ከአ ተነስተን ባለፈው ክፍል 3 ኛሌ ነበር ያቆምነው። ክፍል 3 ላይ ደግሞ ክፍል 4 ላይ ደግሞ ከአ አንስተን እስከ ገ ያለውን አይተናል። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆን ይቻላል። ስላዳመጣችሁን እናመሰግናለን። ባይ ባይ።